ወይ ቪኪ ኬት ወረድ ከሰማይ እየቀለድኩ አይደለም ሊዱ ማን ነው እዚህ እንዳሉ ይነገርሽ ማንንም አልነገረኝም ተከታትዬክ ነው ሊዱ በማይሆን ነገር ጊዜሽን አትፍቺ ለምንድን ነው የማይሆነው ለማንኛውም አሁን ተነስሽ ሊዱ ብቻዬን መሆን ፈልጋለሁ የትም መሄድ አልፈልግም እኔ ደግሞ ብቻህን አልተውክም እንደረቅ ነገር ነሽ ልብ ባንተ ሲሆን አዎ እሺ ለማንኛውም ዝም ትይኮና አርፈሽ ተቀመጭ ቢኪ ምን ፈለግሽ ቢኪ ለሊ ቆይ ዝም እያደረጋችሁ ነው አንቺ ቆይ ችግርሽ ምንድነው ከኔ ጋር ያለሽ ችግር ምንድነው ተናገሪ ልቀቂ ለሊ ምን እያደረግሽ ነው ለሊ ልቀቀኝ ችግርሽ ምንድነው ከኔ ጋር ያለሽ ችግር ምንድነው ሀገራማን ነው ብሎ በማታው ወደ ቤቱ እየሄደ ነበረ። ጥቁር ጃኬት ስለለበሰና ፊቱን ማየት ስላልቻሉ የነጠጣ ሀብታም መስሏቸው እንደለመዱት የሰው ኪስ ዘርፈው ሊያመልጡ ነበረ። ኪንጎና ዳይመንድ ዘወር ሲል ድምጻቸው አዲስ አልሆነበትም። ቁም የሚል ድምጽ ሲሰማ እንዴ እናንተ ኪንጎ ዳይመንድ አይደላችሁ እንዴ ብሎ ዘወር ሲል ለካ ባቡሬ ነው። እንዴ አንተነ እንዴ እኛ እኮ ሌላ ሰው መስለህን ነው ብለው የያዙትን ድንጋይ ሊመቱት የነበረውን ጣል አድርገው በጣም ይቅርታ አድርግልን ሌላ መስለህን እኮ ነው። ምን አሁን አንተ በጨለማው እንደዚህ ነጥጠህ ምናምን ሀብታም መስለህ አይደለ እንዴ አሉት። ይቅርታ ቢጠይቁትም ባቡሬ ተቀይሟቸዋል። እንዴት እንደዚህ ከሰው መስረቅ መቼ ነው የሚያቆሙት? የራሳቸውን ስራ ሰርተው የሚቋቋሙ መቼ ነው እያለ ጭራሽ ደግሞ ኪንጎ እኮ ገብቶበት አያውቅም ሌብነት። ትንሽ ዳይመንድ ነው እንጂ ዴፈር ብሎ የሚሰርቀው። ዴቭ ስለ አደይ ጉዳይ ቶሎ ለመጨረስ የሆነ ነገር ማድረግ ስለገባው ያለውን ነገር ግራ ቀኝ የፍቅርን እናት ሁሉንም ከጨረሰ በኋላ በቃ ለሙዬ ላዋራት መቼም ለአደይ ጥሩ ጓደኛዋና ጥሩ እህቷ ናት። እስኪ ምን እንደምትለይ ልስማ ብሎ አደይ ለሙ ቤት ሄዷል። ያለውን ላማክርሽ ነው የመጣሁት። በቃ ገጠር ለህር ነው የአደይ አባት እንደማይፈቅዱ ብናውቅምና በቀደም ያደረሱብን መከራና ችግር ባውቅም እንኳ እናቷን መጀመሪያ ሄጄ በቃ ሳምኜ ሽማግሌ መላክ አለብኝ ብሏል። በዚሁ መሃል በወሬ የተነሳ ባቡሬም ስለነበር ምንድነው ዛሬ ደብሮሃል የደብረ ትመስላለህ አለችው ለሙዬ። አዎ ባክሽ ትንሽ ጥሩ ሙር ላይ አይደለሁም ማታኮ በዛውም ሳልመጣ ቀረሁኝ ወዲህ ወደ እናቴ ቤት ብልሄድ ብዬ ዳይመንድ እና ኪንጎ እኮ ሌባ ሊሰርቁኝ ሀብታም መስያቸው እያለ ቆይ እነሱ ልጅ ምንድነው የሚሻላቸው ቢመከሩ ቢዘከሩ አይሰሙም እንዴ መቼ ነው ይሄንን ስራቸውን የሚያቆሙት እያለች አረ ይቅርታ ዴቭ አቋረኩህ በል ስለምንድን ነበር ጠይቀኝ አስብከው አለችው። ስለ አደይ እናት ነው። በቃ አደይን አደራሽን አንቺ ጥያት ነው የምሄደው ወደ ገጠር ይጃት አልሄድም እኔና ዳይመንድ ነን የምንሄደው እና እዛ ያለውን ነገር ጨርሼ ሽማግሌ ሁሉን ነገር አሳክቼ እመጣለሁ ብሏታል። እሷም ያለውን ነገር እንዲህትነቷ ማስቀደም የሚገባውን ነገር መክራ ልከዋለች። በመሃል ባቡሬ ምንድነው አንተ ልጅ ዳርዳር እያልክ ነው ያፈቅርከዋል እንዴ ወደሃል እንዴ ምናምን ብላ ቀለደችበት። ምን ሴት ልጅቷም እኮ ቢነግሯት አሰማም ልብላት መሰል በቃ የሆነ ሁኔታዬን አይታ አትረዳም እያለ ጫፍጫፉን ለመናገር ሲሞክር ለሙዬ ልቡ አቆስሏል። በተለይ በኤላ ጥሎ መሄድ ብዙ ፈተናዎችን አሳልፋ እንዲህ አሁን ላይ በቀላሉ ፍቅር አይዛትም እና ምን ለማለት ፈልገህ ነው በቃ ይሄን ነገር ከፈለክ ውጣልኝ እያለች መጨቃጨቅ ጀመረች። ለሙዬን ባቡሬ ያስቀይመው አታውቅም ነበር ግን ምን እንደተፈጠረና ምን እንዳስደበራት ሳይታወቅ ውጣልኝ ብላ አባረዋለች። እሱም አንጀቷ አላስቻለው መሰል እሺ እወጣልሻለሁ ብሎ ጉንጯን ስሞ ወጥቷል። ለምን እንደዛ እንድትናገራችሁ እሱም ደብሮታል። በቃ ልትሄድ ነው ማለት ነው አለችው ዴቭ መንገር ላይ አጊታ አደይ አዎ ልሄድ ነው አንቺ መሄድ የለብሽም ከለሙ አጠገብ መራቅ የለብሽም ለሙም ያው እንደምታውቂያት ራሷን እያዞራት እያመማት ነው ልትወርቅ ትችላለች አንቺም ብትሆኑ እዛው ጠብቂኝ ነገሮችን አመቻችቼ የገጠሩን ሁኔታ ጨርሼ እስከመጣ ድረስ እዛው ጠብቂ ብሎ ሸኛት። እሺ ተባባሉ። ወዲና አሹ ጋር ስንሄድ እንዴት ተለመደው ቲክቶክ እየሰሩ እያለ ምንድነው በቃ እኛን ተላ ወዲ ዳይመንድ የምትሄደው እያለ ቅናት ይሁን ቅርቅር ስላለው ይሁን ሮማን እየጠየቃን ነበር። ተዋት ትሄድ እንደፈለገችው መብቷ ነው እዚህ ቤት ታፈና እንዴ ምን ተታፈናለኛ ጋር ዘፈኑንም ምኑንም ቲክቶኩንም እየሰራች አይደል እንዴ እያለ እየቀለደ በመሃል ያቺ
ፍቅር ተብዬዋ ከላይ ከፎቅ ወረደች። ፍቅር ተብዬዋ ዴቭ ቶሎ ብሎ ሽማግሌ ልኮ አዴን ከማግባቱ በፊት ወደ ገጠር ሂጄ የሆነ ነገር ማድረግ አለብኝ ብላ አስባ ነው መሰል አሹ የፈለከውን ነገር አረግልሃለሁ፣ ገንዘብም ከሆነ ሰጣሃለሁኝ፣ እባክህ ወደ ገጠር ውሰደኝና የአዴ እናት አካባቢ አዴ እናት ጋር አገናኘኝ አለችው። አሹ ከአንዲሉ 2-3 ባህሪዋን ጠንቅቆ ስለሚያውቅ እዛ ሀዲያ ደግሞ ችግሮችን ለመፍጠርና ነገሮችን ለማበላሸት ስለሆነ የጠየቀችው በጭራሽ አልፈቅድልሽም። እዛ ገጠር ሄደሽ ደግሞ የአዴን እናት አጊተሽ ቤተሰብ አጊተሽ ችግር ለመፍጠርና የዴቭንና የአዴ መጋባት ልትለያይ ነው አይደል? በይ እያሉ ሲያወሩ እናቷ መጡ። ምንድነው የሚያጨቃጭቃችሁ? ምን ሆናችሁ ነው ሲሉ አይ ትይ ምንም አልሆንም። ይቺ ፍቅር ተብዬዋ መቼም የማታወራውና የማጠነስሰው ጉድ የለም። ብቻ ሆድ ይፍጨው ተውት፣ ለዛሬ ይለፋት ብሎ ዝም አለ። ኤዱ እንግዲህ ባቡሬን ካየችው በኋላ በተለይ ደግሞ 4 ልጆች አሉኝ የልጅ አባት ነኝ ምናምን ብሎ ከነገራት በኋላ እግሩ አርፎ ነበረ። ተስፋ ቆርጣ ትታው ነበር። በኋላ ላይ እንግዲህ ዳይመንድ ከነገራት እውነቱን ከነገራት በኋላ ተስር ተስሮ አትጠፋም። ተኋላው እየተከተለች እሱ ከለሙዬ ጋር ተበሳይቶ ሆነ ቦታ ሊሄድ አካባቢ ምንድነው እንደዚህ የሚያደርግህ? ደብሮሃል መሰለኝ ምናምን እያለ ቁጥሩም ለመቀበል እንደገና ቁሞ ለማውራት ብትሞክርም እባክሽን ተይኝ ዛሬ ደብሮኛል፣ ቀኔ አይደለም ነገ ነይ ቶሎ ብሏታል። እሷም እሺ ብላ ለካ ውሸቷን ከኋላው እየተከተለች የሚያርፍበትን ቦታ እየጠበቀች ነበር። በኋላ ላይ እንትናም አዴ ደብሯታል። ለሙ ምንድነው ያስደብረሽ? እኔ እንጃ ይቅርታ አዴዬ፣ በቃ ሳላስበው ባቡሬን ሳላስቀይመው አልቀርም፣ ከቤቱ ጣብ እያባረርኩት እኮ አለቻት። እንዴ ምን ነካሽ ለሙዬ? በቃ ባቡሬ እኮ ጥሩ ሰው ነው። ያው አሁን ላይ እንደዚህ ፍቅር ለመጀመር የእላ ነገር ጠባሳ ጥሎብሽ ስለሄደ ይከብዳል። ግን ደግሞ በጣም የሚንከባከብሽ ካጠገብሽ በችግርሽ ሰዓት የማይጠፋ ባቡሬ ጥሩ ሰው ነው። ቢያይሆን በፍቅር እንኳን ባትቀበዩ እንኳን በወንድምነት ተቀብለሽ ከቤት ማባረር የለብሽም ነበር ስትላት፣ አዎ በቃ ይቅርታ መጠየቅ አለብኝ ታውቂያለሽ። በቃ ሂጂ አፈላልጊ እንደማንም ማባረር አልነበረብኝም። ቤቱ ቤቴ ነው። ምን ይሄንን እዚህ ቤት እኔ ብቻዬን ተቀምጬ ምን እሰራለሁ? ብቻዬን አልነበርኩ ድሮ እነሱ ሳይመጡ በፊት እና ምን እንደነካኝ አላቅም። በቃ ይቅርታ ጠይቀዋለሁ ብላ ያለበት ቦታ ከዚህ በፊት አባቱ ሲሞቱ ቁጭ ብሎ ሀዘኑን ሲያሳልፍበት የነበረውን ቦታ ስለምታውቀው እዛ ቀጥ ብላ ሄደች። የያየችውን ማመን አቅቷታል። ለካ ሊዲያ ተብዬው ከኋላው እየተከተለች የሚያርፍበትን ስላወቀች አጠገቡ ቁጭ ብላ ወግጅልኝ ዛሬ ቀን አይደለም ደብሮኛል ቢላትም አይ ችግር የለውም ዝም ብዬ ቁጭ እላለሁ አልሄድም ብላ ድርቃለችበት። እና ይቺ ሊዱ ተብዬዋ እንግዲህ ለሙዬን ለማስቀናት ፊት ለፊት ስታያት እንግዲህ የባቡሬን ጉንጭ ሳመችው ማለት ነው። ይህንን ያየችው ለሙዬ እንግዲህ በውስጧ ሳታፈቅረው አቀርም መሰለኝ ተንጨርጭራ ጉሮሯን አነቀቻት ማለት ነው። ጉሮሯን እንዳነቀቻት እየገላገለ ድራማው ያልቃል። እና ውድ ቤተሰቦችዬ ይህን ይመስላል የአዴ ድራማ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሩ ላይክ ሼር አድርጉ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።